አንድ ህፃን በህፃንነቱ በእግር ኳስ ታሪክ ከታላቆቹ አንዱ በሆነው ሊዮኔል ሜሲ እጅ ታጥቦ ነበር። ብዙዎች ይህ ፎቶ አንድ ትዝታ ብቻ ነው ብለው አልፈውት ነበር። ግን ዛሬ ያ ህፃን የዓለም እግር ኳስን እያስደነቀ ያለ ኮከብ ሆኗል። በ19 ዓመቱ ብቻ ሆኖ ሪኮርዶችን እየሰበረ በባርሴሎና ታሪክ ስሙን እየጻፈ ከስፔን ብሔራዊ ቡድን ጋርም ዋንጫ እያነሳ ይገኛል። እሱ ማን ነው? ከየት መጣ? እንዴትስ በዚህ ትንሽ እድሜ የዓለም ትኩረት ለመሳብ ቻለ? ዛሬ የምናየው የላሚን ያማል አስደናቂ የህይወት ጉዞ፣ የስኬት ታሪክና በብዙዎች የኔይማርና የሜሲ አልጋ ወራሽ ተብሎ እስከ መጠራት ያደረሰውን ሚስጥር ነው። እኔ ሚሊጌች ነኝ። እንዲህ አይነት የእግር ኳስ ታሪኮችንና አስደናቂ ይዘቶችን እንዳያመልጣችሁ ሰብስክራይብ ያድርጉ፣ ደወሉንም ይጫኑ። አሁን የላሚን ያማልን ከህፃንነት እስከ ዓለም ኮከብነት የደረሰውን አስገራሚ ጉዞ እንጀምር። ላሚን ያማል ዛሬ በዓለም ላይ በጣም የሚፈራ ወጣት ተጫዋች ቢሆንም ጉዞ የጀመረው በጣም ቀላል በሆነ ህይወት ነበር። ላሚን ያማል እንደ አውሮፓውያን አቆጣጠር 2007 ዓ.ም ሐምሌ 13 ቀን በስፔን ውስጥ በሚገኘው ኤስፑልጌስ ዴ ሊብሬጋት ከተማ ተወለደ። በዛ ጊዜ ማንም ይህ ህፃን አንድ ቀን የዓለም እግር ኳስን የሚቀይር ኮከብ እንደሚሆን አያስብም ነበር። ገና ከመወለዱ አንድ የተለየ ነገር ታየበት። ሁልጊዜ ኳስን መከታተል ይወድ ነበር። ቤቱ ውስጥ፣ መንገድ ላይ፣ ፓርክ ውስጥ ኳስ ባየ ቁጥር መጫወት ብቻ ነበር የሚፈልገው። ይህም ለቀጣዩ ስኬት አንድ እርምጃ ሆነው። ያማል ቤተሰቦቹ አባቱ ከሞሮኮ ሲሆን እናቱ ደግሞ ከኢኳቶሪያል ጊኒ ናት። የተለያየ ባህል ያለበት ቤተሰብ ውስጥ አደገ። ነገር ግን ሁለቱም ወላጆቹ አንድ ነገር ላይ ይስማሙ ነበር። ልጃችን ህልሙን እንዲከተል እንረዳዋለን ይላሉ። የቤተሰቡ ሁኔታ ሁልጊዜ ቀላል አልነበረም። ብዙ ጊዜ በትጋትና በመስዋዕትነት ነበር ልጃቸውን የሚደግፉት። እነሱ የሰጡት ድጋፍ ዛሬ የምናየው ስኬት መሰረት ሆኗል። ላሚን ገና 4 ዓመት ሲሆነው በአካባቢው ክለብ ኳስ መጫወት ጀመረ። አሰልጣኞቹም ከመጀመሪያው ቀን ጀምሮ የተለየ ተሰጥኦ እንዳለው ተረዱ። ሌሎች የሱ እኩዮች ልጆች ኳስን ለመምታት ሲሞክሩ፣ ላሚን ግን ተጫዋቾችን በቀላሉ ያልፍ ነበር። በእድሜው ላይ የማይጠበቅ የኳስ ቁጥጥር፣ ፍጥነትና ፈጠራ ነበረው። ይህ ብቃቱም የባርሴሎና ታዋቂ የወጣቶች አካዳሚ ላማሲያ ትኩረት ሳበ። 7 ዓመት ሲሞላው ወደ ባርሴሎና አካዳሚ ተቀላቀለ። ይህ ለብዙ ህፃናት ህልም ብቻ ነው። ለላሚን ግን የታሪኩ እውነተኛ መጀመሪያ ሆነ። በአካዳሚው ውስጥ ከእድሜው በላይ ካሉ ልጆች ጋር ይጫወት ነበር። ነገር ግን በፍጹም አይፈራም ነበር። በእያንዳንዱ ጨዋታ አሰልጣኞችን ይህ ልጅ የተለየ ነው እንዲሉ ያደርግ ነበር። ግን ያ ትንሽ ልጅ ከጥቂት ዓመታት በኋላ የባርሴሎናን ታሪክ የሚቀይር ሪከርዶችን የሚሰብርና በመላው ዓለም ቀጣዩ ታላቅ ኮከብ ተብሎ የሚጠራ ተጫዋች እንደሚሆን በዚያን ጊዜ ማንም ማወቅም ነበር። ከህፃንነቱ ጀምሮ የተለየ ተሰጥኦ የነበረው ላሚን ያማል በ7 ዓመቱ ለማንኛውም ወጣት ተጫዋች ትልቅ ህልም ወደ ሆነው የባርሴሎና ታዋቂ አካዳሚ ላማሲያ ገባ። ላማሲያ ተራ የእግር ኳስ ትምህርት ቤት አይደለም። ይህ እንደ ሊዮኔል ሜሲ፣ ዣቪ፣ አንድሬስ ኢኒየስታ፣ ሰርጂዮ ቡስኬትስ እና ሌሎች ብዙ የዓለም ኮከቦችን ያፈራ ቦታ ነው። በዛ ቦታ መግባት ብቻ ለብዙ ህፃናት ስኬት ነው። ነገር ግን ላሚን ከመግባት በላይ ሁሉንም ማስደነቅ ጀመረ። በመጀመሪያው ልምምድ ጀምሮ አሰልጣኞች በሱ ውስጥ ያለውን ችሎታ አዩ። ኳሱን የሚቆጣጠርበት መንገድ፣ ተጫዋቾችን የሚያልፍበት ብልሃት፣ የሜዳ እይታውና በውሳኔ የማይዘገይ መሆኑ ከእድሜ በላይ እንደሆነ ታየ። ስለዚህ ብዙ ጊዜ ከእድሜ በልጡ ልጆች ጋር ነበር። ብዙ ህፃናት ከታላላቆቻቸው ጋር ሲጫወቱ ይፈራሉ። ላሚን ግን በተቃራኒው በየጨዋታው ችሎታውን ያዳብር ነበር። በላማሲያ የተማረው ጎል ማስቆጠር ብቻ አልነበረም፣ ቡድንን እንዴት እንደሚያገለግል፣ ኳስን መቼ እንደሚያቀብል፣ መቼ እንደሚያልፍና በጫና ውስጥ እንኳን እንዴት ተረጋግቶ እንደሚጫወት ነበር። እነዚህ ትምህርቶች ዛሬ የእሱን ጨዋታ የተለዩ አድርገውታል። በእያንዳንዱ የወጣት ቡድን ውስጥ ከፍተኛ አቋም ያሳየ ሲሆን አሰልጣኞች ከአንድ ደረጃ ወደ ሌላ ፍጥነት ያሳድጉት ጀመር። ይህ በላማሲያ ብዙም የማይታይ ነገር ነበር። በዚያን ጊዜ የባርሴሎና ዋና ቡድን አሰልጣኞችም ስለ ላሚን መነጋገር ጀመሩ። ይህ ልጅ ልዩ ነው፣ ትልቅ ወደፊት ተስፋ አለው የሚሉ አስተያየቶች በክለቡ ውስጥ ተሰሙ።
ለላሚን ግን ይህ ሁሉ እንዲሁ አልመጣም። በየቀኑ ከትምህርቱ በኋላ ወደ ልምድ ይሄድ ነበር። ሰዓታትን በልምምድ ያሳልፋል፣ ስህተቶችን ያርማል፣ ራሱን በየቀኑ ያሻሽለም ነበር። የዛሬው ስኬት በተሰጥኦ ብቻ ሳይሆን በማይቋረጥ ትጋት እየተገነባ ነው። በመጨረሻም ግን ያ የልጅነት ህልም እውን ለመሆን ተቃረበ። የባርሴሎና ዋና ቡድን አሰልጣኝ ሻቪ ሄርናንዴዝ የላሚንን ብቃት በራሱ አይን ካየ በኋላ አንድ ታሪካዊ ውሳኔ ያደረገ፣ ወደ ባርሴሎና ዋና ቡድን ማሳደግ። የውሳኔም የላሚን ያማልን ህይወት ለዘላለም ቀየረው። ከላማሲያ ውስጥ በየደረጃው አስደናቂ ብቃት ካሳየ በኋላ ላሚን ያማል የሚቀጥለው እርምጃ ወደ ባርሴሎና ዋና ቡድን መድረስ ነበር። ይህ ግን ቀላል መንገድ አልነበረም። ባርሴሎና እንደ ዓለም ታላቅ ክለብ በዋና ቡድን ውስጥ መጫወት ለማንኛውም ተጫዋች እጅግ ከባድ ነው። በዚያ ቦታ ከዓለም ምርጥ ተጫዋቾች ጋር ትወዳደራለህ። በየሳምንቱ በሚሊዮኖች የሚቆጠሩ ደጋፊዎች ፊት ትጫወታለህ እና አንድ ትንሽ ስህተት እንኳን ትልቅ ትችት ያመጣብሃል። ነገር ግን ላሚን ያማል ይህን ፍርሃት ፈጽሞ አላሳየም። በ2023 ዓመተ ምህረት በ15 ዓመት 290 ቀን እድሜው የባርሴሎና አሰልጣኝ ዣቪ ሄርናንዴዝ በሪያል ቤቲስ ላይ በነበረው የላሊጋ ጨዋታ ከወንበር አስነስቶ ወደ ሜዳ አስገባው። ያ ጊዜ ብዙ ሰዎች ይህ ልጅ 15 ዓመት ብቻ ነው ብለው ተገርመው ነበር። ሜዳ ሲገባም የተጫወተው እንደ አዲስ ተጫዋች አልነበረም። በራሱ በመተማመን ኳሱን ያቀብል ነበር፣ ተከላካዮችን ያልፋል፣ እንዲያውም ሊያስቆጥር የተቃረበ ኳስ መታ። የሪያል ቤቲስንም በረኛ አስጨነቀ። ያ ቀን ብዙ ሰዎች አንድ ነገር ተረዱ። ባርሴሎና አዲስ ኮከብ አገኘም አሉ። ላሚን ያማልም ከዚያ በኋላ የቋሚነት ቦታን አገኘ። በእያንዳንዱ ጨዋታ ሲጫወት የተለየ ነገር ያሳያል። ፍጥነቱ፣ የኳስ ቁጥጥሩ፣ የማታለል ብቃቱ፣ ለተጫዋቾች አሳልፎ የሚሰጣቸው ድንቅ አሲስቶች እና በግራ እግሩ የሚመታው ኳሶች የደጋፊዎችን ልብ በፍጥነት ገዛ። በባርሴሎና ውስጥ አንድ ልጅ ሜሲን እያስታወሰ መጫወት ሲጀምር ግፊቱ በጣም ከባድ ሆነበት። ብዙ ወጣት ተጫዋቾችም አዲሱ ሜሲ ብለው ይጠሩታል። ነገር ግን ላሚን ያማል አንድ ነገር አረገ። ሰዎች እሱን ከሜሲ ጋር ከመነጻጸር ይልቅ በራሱ ስም እንዲያውቁት አረገ። በየሳምንቱ አዲስ ሪከርድ ይሰብር ጀመር። በባርሴሎና ታሪክ ትንሹ ተጫዋች፣ ትንሹ ጎል አስቆጣሪ፣ ትንሹ ባሮ ፖድር የተጫወተ ተጫዋች እየተባለ ስሙ በታሪክ መጽሐፍ ላይ ማስጻፍ ጀመረ። ብዙ አሰልጣኞች ስለሱ ሲናገሩ እንደዚህ ያለ ተሰጥኦ በብዙ ዓመታት አንድ ጊዜ ብቻ ነው የምናየው ይላሉ። የባርሴሎና ደጋፊዎችም ቢሆኑ ሜሲ ከለቀቀ በኋላ በክለቡ ውስጥ የጠፋውን የፈጠራ የእግር ኳስ በላሚን ያማል ውስጥ ማየት ጀመሩ። ይሁን እንጂ እሱ ራሱ አንድ ጊዜ እንዲህ ብሎ ተናግሯል። ሜሲ በታሪክ ውስጥ ምርጡ ተጫዋች ነው፣ እኔ ግን ላሚን ያማል መሆን ፈልጋለሁ። ይህን ንግግሩ አንድ ነገር ያሳያል። እሱ የሌላ ሰው ጥላ ሆኖ መኖር አይፈልግም። የራሱን ታሪክ መጻፍ ይፈልጋል። እናም ያንን ታሪክ መጻፍ ጀምሯል። 15 ዓመት ላይ የጀመረው ጉዞ በጥቂት ጊዜ ውስጥ ወደ ዓለም መድረክ አወጣው። ከባርሴሎና በኋላ ወደ የሚጠበቀው ሌላ ትልቅ ፈተና ነበር። እሱም የስፔን ብሔራዊ ቡድን ነው። በባርሴሎና ማንነቱን ማሳየት የጀመረው ላሚን ያማል ብዙም ሳይቆይ የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዲላፉንቴ ትኩረትን ሳበ። በዚያን ጊዜ ብዙ ሰዎች አንድ ጥያቄ ነበራቸው። 16 ዓመት ያልሞላው ሕፃን እንዴት የስፔን ብሔራዊ ቡድን ዝግጁ ይሆናል ብለው ጠየቁ። በጊዜው የነበረው አሰልጣኝ ግን ለዚያ ጥያቄ በቃል አልመለሱም፣ በውሳኔው መለሱ እንጂ። እንደ አውሮፓውያን አቆጣጠር በ23 መስከረም ወር ላሚን ያማልን ለስፔን ዋና ብሔራዊ ቡድን ጠራው። ይህ ጥሪ ለ16 ዓመት ልጅ ታሪካዊ ክስተት ነበር። ብዙ ተጫዋቾች ይህን እድል ለማግኘት 10 ወይም 15 ዓመታት ይጠብቃሉ። ላሚን ግን ገና በልጅነቱ ይህን ክብር አገኘ። ከዚያም የታሪክ ቀን መጣ። ስፔን ከጆርጂያ ጋር በደረገችው የዩሮ 2024 ማጣሪያ ጨዋታ ላሚን ያማል ለመጀመሪያ ጊዜ ለብሔራዊ ቡድኑ ተሰለፈ። ብዙዎች የመጀመሪያ ጨዋታው ነው፣ ምናልባት ይጨነቅ ይሆናል ብለው አስበው ነበር። ነገር ግን ላሚን ያማል በሌላ ሞራል መጥቶ ነበር። ወደ ሜዳ ገባ። ልክ ልምድ እንዳሉ ተጫዋች ተንቀሳቀሰ፣ እናም ጎል አስቆጠረ። በዚህም በ16 ዓመት 57 ቀን እድሜው በስፔን ታሪክ ትንሹ ለብሔራዊ ቡድን የተጫወተና ጎል ያስቆጠረ ተጫዋች ሆነ። ይህ ሪከርድ ለብዙ ዓመታት የቆየ ታሪክ ነበር። ላሚን ግን በአንድ ምሽት ቀየረው። ከዚያ በኋላ
የዓለም ሚዲያዎች ሁሉ ስለሱ መናገር ጀመሩ። የስፔን አዲሱ ድንቅ ልጅ፣ የወደፊት ሱፐርስታር እየተባለ በየሀገሩ ተወደሰ። ከዚያም የተጠበቀው የዩሮ 24 ውድድር ተጀመረ። ብዙ ሰዎች ላሚን ያማል በቡድኑ ውስጥ የሚኖረው ሚና ትንሽ ይሆናል ብለው አስበው ነበር። እሱ ግን ሁሉንም አስደነቀ። በእያንዳንዱ ጨዋታ ፍጥነቱን፣ የኳስ ቁጥጥሩን፣ ተጫዋች የማታለል ብቃቱንና በትልቅ ጨዋታዎች ውስጥ የሚያሳየው ድፍረት በብዙዎች አስወደሰው። በተለይ በግማሽ ፍጻሜው ላይ በፈረንሳይ ላይ ያስቆጠረው አስደናቂ ረጅም ርቀት ጎል የውድድሩ ምርጥ ጎሎች ውስጥ ተቆጠረ። በዚህም በዩሮ ታሪክ ትንሹ ጎል አስቆጣሪ ተጫዋች ሆኖ አዲስ ሪከርድ አስመዘገበ። ከጥቂት ቀናትም በኋላ ስፔን በፍጻሜው እንግሊዝን 2-1 በማሸነፍ የአውሮፓ ዋንጫን አነሳች። ላሚን ያማልም ገና 17 ዓመት ሳይሞላው የአውሮፓ ሻምፒዮን ሆነ። በውድድሩም በርካታ አሲስቶች በማድረግ የወጣቶች ምርጥ ተጫዋች ሽልማትን አሸነፈ። አሁን ደግሞ በ26 የዓለም ዋንጫ ግብ ያልተቆጠረበት ስፔን ቡድን አባል በመሆን ፍጻሜ ደርሶ ታላቋን አርጀንቲና በፍጹም ጨዋታ አሸንፎ የዓለም ዋንጫ ባለቤት ሆኗል። እርሱ አሁን 19 ዓመቱ ነው። ይህ ሁሉ ግን ገና መጀመሪያው እርምጃ ብቻ ነው። አንድ ጊዜ በሜሲ እጅ የታጠበው ሕፃን ዛሬ የራሱን ታሪክ እየጻፈ ነው። እና ብዙ ሰዎች የሚያምኑት አንድ ነገር አለ። የላሚን ያማል ምርጥ ቀናት ገና ከፊቱ ናቸው። ብዙ ሰዎች ላሚን ያማልን ሲያዩ እግዚአብሔር የሰጠው ተሰጥኦ ነው ይላሉ። እርግጥ ነው ተሰጥኦ አለው። ግን አንድ ሰው በ17 ዓመቱ በባርሴሎና ቋሚ ተሰላፊ ሆኖ ለስፔን ብሔራዊ ቡድን ዋንጫ እንዲያነሳ የሚያደርገው ተሰጥኦ ብቻ አይደለም። ከዚያ ጀርባ የማይታይ ብዙ መስዋዕትነት፣ ብዙ ልምምድ፣ ብዙ ትዕግስትና ጠንካራ አእምሮ አለ። አንደኛ ትጋቱ ነው። ላሚን ያማል በላማሲያ ውስጥ ሲያድግ ከእድሜው የበለጠ ተጫዋቾች ጋር ይለማመድ ነበር። ይህ ቀላል አልነበረም። ሌሎች ልጆች ሲያርፉ እሱ ተጨማሪ ልምምድ ያደርግ ነበር። ሌሎች ስህተት ሲሰሩ ያልፉታል። ላሚን ግን ስህተቱን ደጋግሞ ያይና እንዳይደገም ይሰራበት ነበር። የዓለም ኮከብ ለመሆን በየቀኑ 1% መሻሻል እንዳለበት ያውቅ ነበር። የትጋቱ ነው ዛሬ በዓለም መድረክ ያቆመው። ሁለተኛው ዲሲፕሊን ነው። ብዙ ወጣት ተጫዋቾች ተሰጥኦ አላቸው፣ ግን ሁሉም ወደ ስኬት አይደርሱም፣ ምክንያቱም ዲሲፕሊን የላቸውም። ላሚን ያማል ግን ለልምምድ በሰዓቱ ይገኛል፣ ሰውነቱን በጥንቃቄ ይጠብቃል፣ ምግቡን ይቆጣጠራል፣ እረፍቱን ያከብራል እና በሙያው ላይ ብቻ ያተኩራል። ብዙ ወጣቶች በዝና ይለወጣሉ፣ ላሚን ግን ዝናው ትኩረቱን እንዲያጠፋ አይፈቅድም። ያውቃል እውነተኛ ሻምፒዮን የሚሆነው በሜዳ ውስጥ በሚያደርገው ብቃት እንጂ ሚዲያ በሚያሳዩ አይደለም። ሶስተኛ በራስ መተማመኑ ነው። 15 ዓመት ላይ በካምፕ ኑ ፊት በ10,000 ደጋፊዎች ፊት መጫወት ለብዙ ሰዎች የሚያስፈራ ነገር ነው። ነገር ግን ላሚን ሜዳ ላይ ሲገባ እንደ 10 ዓመት ልምድ ያለው ተጫዋች ይጫወታል። ተከላካዮችን ለማለፍ አይፈራም፣ ጎል ለመምታት አያመነታም። በትልቅ ጨዋታዎች ውስጥ እንኳን ድፍረቱን አያጣም። በዩሮ 24 በፈረንሳይ ላይ ያስቆጠረው ድንቅ ጎል አስታውሱ። በዚያ ቅጽበት እድሜውን አልተመለከተም፣ ራሱን ብቻ አመነ። ይህ በራስ መተማመን ዛሬ ከዓለም ምርጥ ተጫዋቾች ጋር በኩል እንዲወዳደር አድርጎታል። ከሁሉም በላይ ላሚን ያማል ቤተሰቡን በጣም ያከብራል። አባቱም ሆነ እናቱ ከልጅነቱ ጀምሮ ህልሙን እንዲያሳካ ከጎኑ ቆመዋል። ወደ ልምምድ መውሰድ፣ በአስቸጋሪ ጊዜ ማበረታታት፣ ስኬቱን ከልክ በላይ እንዳይወሰድ ማስታወስ፣ ትሁት ሆኖ እንዲቀጥል መምከር፣ እነዚህ ሁሉ የቤተሰቡ ሚና ነበሩ። ላሚንም ብዙ ጊዜ በቃለ መጠይቆች ውስጥ ቤተሰቡ ለደረሰበት ስኬት ትልቅ ምክንያት መሆናቸውን ይገልጻል። የላሚን ያማል ታሪክ አንድ ትልቅ መልእክት ያስተምረናል። ተሰጥኦ በሩን ይከፍታል፣ ነገር ግን ትጋት ውስጥ ይቆያል። ዲሲፕሊን ህልምህን ወደ እውነት ይቀይራል። በራስ መተማመን በፍርሃት ያሸንፋል። የቤተሰብ ድጋፍ ደግሞ ከባድ መንገዶችን ቀላል ያደርጋል። ስለዚህ ላሚን ያማል ዛሬ የዓለም ኮከብ የሆነው በችሎታው ብቻ ሳይሆን በትጋቱ፣ በዲሲፕሊኑ፣ በራሱ በነበረው እምነትና በቤተሰብ ውስጥ ባገኘው ጠንካራ ድጋፍ ጭምር ነው። እንግዲያውስ የላሚን ያማል የህይወት ታሪክ ከህፃንነት እስከ ኮከብነት ይህን ይመስላል። ሀሳባችሁን በኮሜንት ግለጹ። ቪዲዮን ከወዳችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉት። እንዲሁም እንደዚህ አይነት የእግር ኳስ ታሪኮች፣ የተጫዋቾች የስኬት ጉዞ፣ የዝውውር ዜናዎችና ልዩ ትንታኔዎች እንዳያመልጣችሁ ሰብስክራይብ አድርጉ። የማሳወቂያውን ደውል ይጫኑ። እኔ ሚሊጌች ነኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ ደግሞ በሌላ አስደናቂ የእግር ኳስ ታሪክ እንገናኛለን። እስከዚያ ድረስ ሰላም ብያለሁ።